በዚህ ቪዲዮ ደግሞ የምንመለከተው the fifth subchapter of the unit graph of polynomial functions ነው የሚሆነው የፖሊኖሚያል ፋንክሽኖችን ግራፍ የምንሰራ ይሆናል we will see how to sketch graphs of polynomial functions by identifying key features like ኢንተርሴፕታቸውን በማወቅ turning points and end behavior የተባሉ የፖሊኖሚያል ፋንክሽን ግራፍ ፓርቶችን እንመለከታለን and understand how the degree and leading coefficient of the polynomial function determines the shape of the graph የባህሪውን የግራፉን ባህሪ እንዴት አፌክት የሚያደርጉ ዲግሪው እና ሊዲንግ ኮኤፊሺየንቱ ያን ፖሊኖሚያል ፋንክሽን የምንመለከት ይሆናል ማለት ነው ለዚህ ኢምፖርታንት ነው ሁሌ ማስተዋወስ ያለብን ስለ ፖሊኖሚያል ፋንክሽን ግራፍ ሲወራ ግራፍስ ኦፍ ፖሊኖሚያል ፋንክሽን ሁሌም ስሙዝ ናቸው ስሙዝ ከርቭስ ናቸው ወይም ኖ ሻርፕ ኮርነርስ ስሙዝ ስንል እንደዚህ አይነት ሹል አይነት ሻርፕ የሆኑ ጥጎች ያሏቸው ወይ ከርቮች ያላቸው ሁሌ እንደዚህ አይነት ስሙዝ የሆነ ከርቭ ነው የሚሆነው ማለት ነው ሊለያይ ይችላል ቅርጹ ግን ስሙዝ ከርቮች ናቸው and polynomial functions are continuous no jumps holes or vertical asymptotes በፖሊኖሚያል ፋንክሽን ግራፎች መካከል ምንም አይነት ክፍተት አይኖርም ለምሳሌ እንደዚህ ቢሆን ግራፍ የምንስለው እዚህ ድረስ መጥቶ ከዛ ቀጣይ ደግሞ ከዚህ ጋር ቢጀምር ይሄ በሁለቱ ላይኖች መካከል ክፍተት አለ ወይም ጃምፕ አለ ምንለው ይሄን ነው እንደዚህ አይነት ኬዝ አይኖርም በፖሊኖሚያል ፋንክሽን ሆሎችም አይኖሩም ማለት ነው and then vertical asymptotes የተባሉ እንደዚህ አይነት horizontal asymptotes ወይም vertical asymptotes የምንላቸው ነገሮችን አናይም ማለት ነው የፖሊኖሚያል ፋንክሽን ግራፍ ላይ therefore any graph with no sharp corners polynomial function ነው አለን ግን sharp corner ካለው polynomial function አይሆንም not polynomial function jumpም ካለው በመካከል ክፍተቶች ሆሎች ካሉት then polynomial function graph አይደለም ያ ግራፍ ማለት ነው እዚህ ጋር እንደምትመለከቱት ሶስት አይነት ግራፎች ተቀምጠውልናል ማለት ነው identify which one of the following graph is graph of polynomial function የፖሊኖሚያል ፋንክሽን ግራፍ የሆነው ከሶስቱ የቱ ነው የተባልነው ስለዚህ እሱን ቼክ እናደርጋለን ማለት ነው የመጀመሪያው ግራፍ A ላይ ስንመጣ እንደምትመለከቱት ሻርፕ ኮርነር አለ ወይም ሹል ነው እንደምትመለከቱት ስሙዝ ከርቭ አይደለም እንደዚህ አይነት ከርቭ ነገር አይደለም ይሄኛው ሹል ያለ ነው ግን ሻርፕ ኮርነር ምንላቸው እንደዚህ አይነት ናቸው ብያችሁ ነበር ሹል ጫፍ ያላቸው ማለት ነው ይሄ ሻርፕ ኮርነር ስላለው ኖት ፖሊኖሚያል ፋንክሽንስ ግራፍ ማለት ነው የፖሊኖሚያል ፋንክሽን ግራፍ መሆን አይችልም ኤክስ እናደርጋለን ማለት ነው እዚህ ጋር የምንመለከተው ግራፍ ስሙዝ ከርቭ ነው ያለው እንደምትመለከቱት ምንም አይነት ሻርፕ ኮርነር የለውም ስለዚህ ቢ ላይ ያለው የፖሊኖሚያል ፋንክሽን ግራፍ ማለት እንችላለን ሶስተኛ ላይ የምንመለከተው ግራፍ ደግሞ ከርቭ ስሙዝ ቢሆንም ምን ያለን በመካከሎቹ ጃምፕ አለ እዚህ ጋር ክፍተት አለ እንዲሁም ሆል ቀዳዳ ምንለው አለ በዚህ ግራፍ ላይ ስለዚህ ጃምፕ ሆል ወይም vertical asymptote ያለባቸው የግራፎች ስንመለከት የፖሊኖሚያል ፋንክሽን ግራፍ እንዳልሆነ አይተናል ስለዚህ the only polynomial functions graph here smooth curve ያለው B ነው የሚሆነው ማለት ነው then end behavior of polynomial functions የፖሊኖሚያል ፋንክሽን ላይ ግራፍ ስንሰራ end behavior የተባለ ፕሮፐርቲ እንመለከታለን ስለዚህ ይሄ end behavior ምንድነው የሚለውን ስናይ end behavior describes what happens to the graph of a polynomial function as x approaches to positive infinity far right and negative infinity far left የx ቫልዩአችን ወይም ኢንፑታችን as it approaches to positive infinity ወይም as it approaches to negative infinity ግራፋችን ምን አይነት ባህሪ ወይም behavior እያሳየ ይመጣል የሚለው end behavior የምንለው እሱ ነው ማለት ነው the end behavior is determined by the leading term the term with the highest degree ስለዚህ end behaviorችን አብዛኛውን ጊዜ የሚወስኑልን ነገር የምናውቀው በምንድነው በሊዲንግ ተርማችን ወይም ምንድነው the term with the highest degree ያለው term coefficient leading term እሱን ይወስንልናል ማለት ነው for example የመጀመሪያውን ግራፋችንን ስንመለከት f of x x squared plus 2x minus 3 ተሰጥቶናል ማለት ነው በዚህ ፖሊኖሚያል ፋንክሽን ላይ ሊዲንግ ተርማችን ማለት ነው x squared ነው the term with the highest degree እዚህ ጋር የምንመለከተው የዚህ ዲግሪ 1 ነው ይሄ x the power of 0 ነው ስለዚህ the highest ከሁሉም x squared ነች ስለዚህ ሊዲንግ ተርማችን x squared ነች the power of 2 ነው እንደምትመለከቱት ስለዚህ ፖዚቲቭ ሊዲንግ ኮኤፊሺየንቱ የኤክስ በውስጣቂነት 1 ነው ስለዚህ ፖዚቲቭ 1 ስለሆነ ፖዚቲቭ ሊዲንግ ኮኤፊሺየንት እንዳለው እናውቃለን then ዲግሪው ደግሞ ምን አይነት ነው ፓወሩ ኢቭን ነምበር ነው 2 ነች
ስለዚህ የሊዲንግ ተርማችንን ባህሪ ያወቀን። ስለዚህ ምንድነው የሚለን እንደዚህ አይነት ኢቨን ዲግሪ የሆኑ ፖዚቲቭ ሊዲንግ ኮኤፊሺየንት ያላቸው ግራፎች ካገኘን as x approach to positive infinity የኤክስ ቫልዩ እየጨመረ ወደ ፖዚቲቭ ኢንፊኒቲ የሚሄድ ከሆነ ነው የሚለን። እዚህ ጋር እንደምትመለከቱት አሁን 0 1 2 3 እያለ ወደ ፖዚቲቭ ኢንፊኒቲ ይቀጥላል አይደለ? ይሄ እዚህ ያሉት ቁጥሮች በኤክስ አክሲስ። ስለዚህ ይሄ ቁጥር እየጨመረ በመጣ ቁጥር እንደምታዩት y ቫልዩም እየጨመረ ከፍ እያለ ነው የመጣው ማለት ነው። ስለዚህ as x approach to positive infinity f of x ወይም y ምንለው ውጤት ዶሜን ኤንድ ሬንጅ ላይ ስንመለከት f of x እንደ y ተመልክተነው ነበር። ስለዚህ f of xም ከፍ እያለ ወደ ፖዚቲቭ ኢንፊኒቲ እየጨመረ ነው የሚመጣው፣ ኢንክሪዝ ያደርጋል አብሮ ማለት ነው ከኤክስ ጋር። ስለዚህ የመጀመሪያው ፕሮፐርቲ ይሄ ነው። as x approach to negative infinity ኤክስ ደግሞ በኔጌቲቭ ሳይድ በሌፍት ሳይድ እየሄድን ስንመጣ ኔጌቲቭ 4 ኔጌቲቭ 5 እያለ እስከ ኔጌቲቭ ኢንፊኒቲ ይሄዳል አይደለ? ስለዚህ በዚህም ኬስ ስንመለከት ይሄ ግራፍ እንደምትመለከቱት ራይዝ ነው እያደረገ ያለው፣ ወደ ላይ ከፍ እያለ ነው እንጂ የመጣው ወደ ታች ዝቅ አላለ ማለት ነው። ስለዚህ as x approach to negative infinity ምን ሆነ ማለት ነው? f of x approach ያደረገው ወደ ፖዚቲቭ ኢንፊኒቲ ነው እንጂ ወደ ኔጌቲቭ ኢንፊኒቲ አይደለም። ምክንያቱም ራይዝ ነው እያደረገ ያለው ይሄ ግራፍ ማለት ነው። ስለዚህ ፖዚቲቭ ኮኤፊሺየንት ያላቸው ፖዚቲቭ ሊዲንግ ኮኤፊሺየንት ያላቸው ኢቨን ዲግሪ ያላቸው ሊዲንግ ተርሞች ካገኛችሁ የግራፋችሁ ፕሮፐርቲ ይሄን ይመስላል ማለት ነው። as x approach to positive infinity ኔጌቲቭ ኢንፊኒቲ f of x እየጨመረ ነው የሚመጣው። ኢን ቢሄቪየሩ የዚህ ግራፍ ይሄንን ይመስላል ማለት ነው። በተቃራኒው ደግሞ this one ስንመለከት ሊዲንግ ተርሙ -x³ ነው፣ ምክንያቱም the highest degree ያዘው ተርም እሱ ስለሆነ ማለት ነው። ስለዚህ ሊዲንግ ተርሞችን ከለየን በኋላ ሊዲንግ ኮኤፊሺየንታችን ሳይኑ ምን አይነት ነው? ኔጌቲቭ ነው። ምክንያቱም በውስጡ አቂነት እዚህ ጋር ያለችው -1 ነች። -1 ደግሞ ኔጌቲቭ ነምበር ስለሆነች ሊዲንግ ኮኤፊሺየንታችን -1 ስለሆነ ኔጌቲቭ ሊዲንግ ኮኤፊሺየንት እንላለን። ዲግሪያችን ወይም ኤክስፖነንታችን ደግሞ 3 ነች። 3 ምን አይነት ነምበር ነች? ኦድ ነምበር ነች። ኦድ ኢንቲጀር ስለሆነች ሊዲንግ ተርማችን ኔጌቲቭ ሊዲንግ ኮኤፊሺየንት እና ኦድ ተርም እንደሆነ ለየን ማለት ነው። then as x approach to positive infinity ይሄ ግራፍ ምን አይነት ባህሪ ያለው የሚለውን እንመልከት። የኤክስ ዋጋ እየጨመረ በመጣ ቁጥር ግራፉ እንደምትመለከቱት ወደ ታች እየወረደ ነው እየመጣ ያለው ማለት ነው። ዝቅ እያለ ነው የሚመጣው እንጂ እንደቀድሙ ራይዝ እያደረገ አይደለም የመጣው ማለት ነው። ስለዚህ as x approach to positive infinity f of x ምን ይሆናል ማለት ነው? ወደ ኔጌቲቭ ኢንፊኒቲ ነው አፕሮች የሚያደርገው። the graph falls ነው እዚህ ጋር ራይዝ አይደለም የሚያደርገው ማለት ነው። as x approach to negative infinity የኤክስ ቫልዩ ደግሞ ኔጌቲቭ እየሆነ በመጣ ቁጥር ወደ ኔጌቲቭ ኢንፊኒቲ እየሄደ በመጣ ቁጥር ግራፉ ምን እያደረገ ነው ያለው? ወደ ላይ እየሄደ ነው ያለው፣ ራይዝ እያደረገ ነው ያለው ማለት ነው። እየጨመረ ነው የመጣው። ስለዚህ the graph rises to the left ወደ ሌፍት ራይዝ እያደረገ ነው የመጣው። f of x approach to positive infinity እንላለን ማለት ነው። ኮምፔር ስናደርጋቸው እዚህ ጋር የተመለከትነው ኢቨን ዲግሪ ሲሆን ነበረ። ኢቨን ዲግሪ በሚሆንበት ሰዓት እንደምትመለከቱት ራይዝ እያደረገ ነው የመጣው። በሁለቱም አንድ አይነት ነው። በሁለቱም ሳይድ as x approach to positive infinity as x approach to negative infinity ራይዝ ያደርጋሉ። ስለዚህ ኢቨን ዲግሪዎች ካላችሁ የኢንድ ቢሄቪየራቸው ፕሮፐርቲ በሁለቱም ተመሳሳይ ነው የሚያደርገው። አንዱ ራይዝ አድርጎ አንዱ ፎል አያደርግም ማለት ነው። what about ኦድ ሲሆንስ ዲግሪው? ኦድ ሲሆን ደግሞ ዲግሪው በግራፍ የምትመለከቱት በሁለቱ ሳይድ የምትመለከቱት የግራፍ ፕሮፐርቲ ተቃራኒ ነው የሚሆነው እንጂ አንድ አይነት አይሆንም። አንዱ ፎል ሲያደርግ አንዱ ራይዝ ያደርጋል ነው እዚህ ጋር እንደምትመለከቱት። ሁለቱም ፎል አያደርግም ወይም ሁለቱም ራይዝ አያደርግም። መቼ? ኦድ ዲግሪ የሚኖረን ጊዜ ማለት ነው። ስለዚህ ይሄን በዚህ መልኩ ኮምፔር አድርገናቸዋል ማለት ነው። ቀጣይ ደግሞ ስለ ኤክስ ኢንተርሴፕትስ ኦፍ ፖሊኖሚያል ግራፍ ስናወራ ኤክስ ኢንተርሴፕት የምንላቸው በግራፋችን ላይ የቱ ፓርት ላይ የትኛው የኤክስ አክሲስ ፖይንት ላይ ክሮስ አድርጎት ወይም ነክቶት ወይም ተች አድርጎት ይሄዳል የትኛው ፖይንት ላይ ብለን ስናወጣ የምናገኛቸው ቁጥሮች ኤክስ ኢንተርሴፕት እንላቸዋለን ማለት ነው። እነዚህን ኤክስ ኢንተርሴፕቶች ፋሚሊያር ናቸው ከኛ ጋር፣ ምክንያቱም አይተናቸው ነበረ በፕሪቪየስ ሰብ ዩኒታችን ዜሮስ ኦፍ ፖሊኖሚያል ፋንክሽን አይተናል እንዴት እንደምንሰራ። ዲስ ፖይንትስ ኮረስፖንድ ቱ ዘር ሪል ሩትስ ኦር ዜሮስ መልሶቻችን ናቸው። እነዚህ ለሶሉሽናችን የሚሆኑ ናቸው በፖሊኖሚያል ፋንክሽናችን ውስጥ። ኤንድ ኤፍ ኦፍ ኤክስ ምን መሆን አለበት? ዜሮ መሆን አለበት። ሰብስቲቱት ስናደርጋቸው ዜሮ የሚያመጡልን ፖይንቶች ናቸው ብለናል። ስለዚህ ኤክስ ኢንተርሴፕት የምንላቸው እነሱ ነው። ፖሊኖሚያል ኦፍ ዲግሪ ኤን ሃስ አትሞስት ኤን ሪል ሩትስ። አንድ ፖሊኖሚያል ፋንክሽን ዲግሪ ኤን ካለ ወይም ሃይስት ፓወሩ ኤን ከሆነ አትሞስት ቢበዛ ኤን ሪል ሩት ያህል ይኖረዋል ማለት ነው። ፎር ኤግዛምፕል 5x the power of 4
ፕላስ 2x ማይነስ 1 የተባለ ፖሊኖሚያል ፋንክሽን አለኝ ብዬ ባስብ የዚህ ሃይስት ፓወር ወይም ዲግሪው የቱ ነው የሚሆነው? 4 ዘ ፓወር ኦፍ 4 ነች ከፍተኛው ዲግሪያችን ይሄ ነው። ስለዚህ ምንድነው እያለኝ ያለው በዚህ ስቴትመንት ይሄ ፖሊኖሚያል ፋንክሽን ቢበዛ 4 ዜሮች 4 ሩቶች መልስ ይኖረዋል ወይም ከዛ ሊያንስ ይችላል። 4 ሪል ሩት ሊኖረው ይችላል፣ 3 ሊኖረው ይችላል፣ 2 አንድም ዜሮ ነው ምንም ላይኖረው ይችላል። ቢበዛ ግን 4 ይኖረዋል። ኤን ያህል ያለው ለዛ ነው። ዲግሪው ኤን ከሆነ አትሞስት ኤን ያህል ምን ይኖረዋል? ሶሉሽን ይኖረዋል ወይም ሪል ሩት ይኖረዋል ማለት ነው። ፎር ኤግዛምፕል ለነዚህ ሁለት ፋንክሽኖች ዜሮቻቸውን እናውጣ እና ግራፋቸውንም እንስራላቸው ማለት ነው። ስለዚህ የመጀመሪያው ፋንክሽን ኤክስ ስኩዌር ፕላስ ኤክስ ማይነስ 2 ነው። ይሄንን ፋክተራይዝ ስናደርገው ተባዝቶ ማይነስ 2 ተደምረው ደግሞ ፖዚቲቭ 1 የሚሰጡን ቁጥሮችን እንፈልጋለን ማለት ነው። 2 ኤንድ ማይነስ 1 ይሄንን ሳቲስፋይ ያደርጉልናል ማለት ነው። ሁለት ጊዜ ማይነስ 1 ማይነስ 2 ስለሚሰጠን 2 እና ማይነስ 1 ስንደምር ደግሞ ፖዚቲቭ 1 ስለሚሰጠን ይሄን ፋክተራይዝ ስናደርግ ኤክስ እናደርግና ፖዚቲቭ 2 እናደርጋለን። ኤክስ ፕላስ 2 ታይምስ ኤክስ ሁለተኛ ያገኘናት ቁጥር ማይነስ 1 ስለሆነች ኤክስ ማይነስ 1 እናደርጋለን ማለት ነው። ይሄንን ዜሮ አድርገን ከሰራ ምን ማወቅ እንችላለን? ዜሮዎቻቸውን ማወቅ እንችላለን ማለት ነው። ዜሮአቸው ምን ይሆናል ማለት ነው? የዚህ x + 2 = 0 and x = x - 1 = 0 አለ። ሁለት መልሶች ይኖሩናል ማለት ነው። ሁለት ወደዛ ሳይድ ስትሄድ 0 ሲቀነስ 2 ይሆንና የx ቫልዩ ስንት ይሆናል? -2 ይሆናል። በዚህ ኬዝ ደግሞ ኔጌቲቭ 1 ወደዚህ ሲመጣ ፖዚቲቭ ትሆንና 0 ሲደመር 1 ትሆናለች። ስለዚህ ስንት ሪል ሩት አገኘን ማለት ነው? ሁለት ሪል ሩቶች አገኘን ማለት ነው። እዚህ ጋር ባየነው ስቴትመንት መሰረት ኤን ያህል ሪል ሩት ይኖረዋል። ኤን ያህል ዲግሪ ካለው ነበር ያልነው። ኤክስ ስኩዌር ስንል 2 ዘ ፓወር ኦፍ 2 ነበር ዲግሪው። ስለዚህ እኛ ስንት መልሶች አገኘን? ሁለት ሪል ሩቶችን አገኘን ማለት ነው። 2 ሪል ሩትስ። እሺ ቀጣይ ደግሞ ቢ ላይ ስንመለከት ኤክስ ስኩዌር ኤፍ ኦፍ ኤክስ = ኤክስ ስኩዌር + 1 ነው። በዚህኛው ኳድራቲክ ኢኩዌሽን ወይም ፖሊኖሚያል ፋንክሽናችን ላይ ስንመለከት ይሄንን ፋክተራይዝ ማድረግና ማስቀመጥ ሃርድ ነው የሚሆነው እና ፋክተራይዝ ማድረግ አንችልም። ምክንያቱም በምን ቼክ እናደርግ? ግሬድ 9 ላይ ስትማሩ በሎወር ግሬድ ምን ተብላችሁ ነበረ? ሶሉሽን እንደሌለውና እንደሌለው ቼክ ለማድረግ ከፈለጋችሁ አንድ ኳድራቲክ ኢኩዌሽን b² - 4ac ትሰራላችሁ። if it is less than 0 ከዜሮ የሚያንስ ከሆነ ደን ያ ኖ ሪል ሩት ወይም መልስ አይኖረውም ማለት ነው ያ ኳድራቲክ ኢኩዌሽን። ስለዚህ ይሄንን በxa x² + bx + c ፎርም አስቀምጠን ስናይ x² + b of x ያለው ምክንያቱም x የተባለች ቫሪያብል ኮንቴን ያደረገልን የለም ተርም እዚህ ላይ ፋንክሽናችን ላይ ማለት ነው። ስለዚህ እሱን እንተዋለን። b ምንድነሽ ማለት ነው? 0 ነሽ ማለት ነው። c ደግሞ 1 ይሆናል። ስለዚህ a ከፊት ለፊት ያለው ኮኤፊሺየንት 1 ነው። በተመሳሳይ c ኮንስታንታችን 1 ነች ያለችው ማለት ነው። እነዚህ ሰብስቲቱት አድርገን ስንሰራ b ማለት ስንት ነው ብያችኋለሁ? 0 ነው። 0 ዘ ሆል ስኩዌር ሲቀነስ 4 ታይምስ a 1 ነው፣ c 1 ነው። ለዛን 0 ከሆነ ይሄ ኖ ሪል ሩት ወይም ኤክስ ኢንተርሴፕት አይኖረውም ማለት ነው። ከዛ 0 ስኩዌርን ስናደርግ 0 ይሆናል። ይሄን ስናባዛ 4 እናገኛለን። 0 ሲቀነስ 4 -4 ነው። -4 ከ0 ያንሳል። ይሄ ምንን ያሳየናል? it indicates the function doesn't have ኤኒ ሪል ሩት ማለት ነው። ሪል ሩት አይኖረውም ወይም ኤክስ ኢንተርሴፕትም አይኖረውም ማለት ነው። እዚህ ግራፍ ላይ አሁን የዚህን ግራፍ ቼክ አድርገን ብንሰራ ይሄ ግራፍ x² + x - 2 ሁለት ቦታ ኤክስ አክሲስን ይቆርጥልናል ነው የሚሆነው። ምንና ምን ጋር ይቆርጥልናል? አንደኛ መልሳችን ያገኘነው -2 ነበረ። እዚህ ጋር ይቆርጥልናል። እንደን ደግሞ x1 ፖዚቲቭ 1 ላይም ይቆርጥልናል ግራፉ ማለት ነው። በዚህ ኬዝ ግን ምንም አይነት ሪል ሩት ስለሌለው ግራፋችን አይቆርጥም ኤክስ አክሲስን። የዚህን ግራፍ እንዴት እንደምንሰራ አይተናል በቻፕተር 1 ላይ። የፋንክሽኖችን የኳድራቲክ ፋንክሽኖችን ግራፍ ስንሰራ ምን ተምረን ነበረ? x² ተብሎ ከax² ፎርም ላይ +c የተጨመረበት ፎርም ካለ ኦሪጂን ላይ የነበረችውን የx² ግራፍ እዚህ ጋር ባለችው በሲ አማውንት ወደ ላይ ከፍ እናረጋታለን ብለን ነበር። ሶ የx² ግራፍ ይሄ ከሆነ
+1 ስለሆነ በአንድ ከፍ አድርጉት እየተባለ ነው ግራፉን ማለት ነው። ስለዚህ የኤክስ ስኩዌር +1 ግራፍ በአንድ የሚያልፈው ነው። ይሄንን ይመስላል። እንደምትመለከቱት ግራፉ ኤክስ አክሲስን ምንም አይነካም። እዚህ ጋር እንደምትመለከቱት this one is x axis and this one y axis ነው። ስለዚህ ግራፋችን x axisን አይነካም፣ y axisን ብቻ አንድ ላይ አቋርጦ ነው የሚያልፈው ማለት ነው። ስለዚህ ኖ ሪል ሩት ማለት ግራፋችንም x ኢንተርሴፕት እንደሌለው የምናይ ይሆናል ማለት ነው። then አናላይዝ እናደርግ ግራፎችን። የመጀመሪያው በሊዲንግ ኮኤፊሺየንት ነው። በሊዲንግ ኮኤፊሺየንት ሳይን ፖዚቲቭ ነው ኦር ኔጌቲቭ የሚለው ምን አይነት ባህሪ ያሳያሉ፣ ሊዲንግ ኮኤፊሺየንታቸው ፖዚቲቭ ሲሆን ኔጌቲቭ ሲሆን የሚለውን ስንመለከት if the graph rises to the right በራይት በኩል ወይም በቀኝ በኩል ራይዝ የሚያደርግ ከሆነ as x approach to positive infinity this mean በሲምቦል ስንገልጽ ይመስላል then the leading coefficient is positive leading coefficient ካለው x ወደ positive infinity ሲሄድ ግራፉ ራይዝ ያደረገ ይመጣል ማለት ነው። if the graph falls to the right በራይት በኩል ግራፉ ፎል የሚያደርግ ከሆነ እንደዚህ የሚመጣ ለምሳሌ ቢሆን ፎል ያደርጋል ቱ ዘ ራይት ግራፍ ምንን ኢንዲኬት ያደርገናል ማለት ነው? ሊዲንግ ኮኤፊሺየንታችን ኔጌቲቭ እንደሆነ ማለት ነው። for example compare the graph of x cube and minus x cube የነዚህን ግራፎች ብትሰሩ ቴብል ሰርታችሁ ፖይንቶቹን ኮኔክት እያደረጋችሁ የመጀመሪያው የx ኪዩብን ስንሰራ የx ኪዩብ ግራፍ የሚመስለው እንደዚህ አይነት ነው። በኦሪጂን ያልፋል፣ ወደ ራይት ራይዝ ያደርጋል፣ ወደ ሌፍት ደግሞ ፎል ያደርጋል። እዚህ ጋር ፎል ነው፣ ይሄ ራይዝ ነው። ስለዚህ ኮኤፊሺየንታችን እዚህ ጋር ማለት ነው ፖዚቲቭ ዋን ነው። ፖዚቲቭ ሊዲንግ ኮኤፊሺየንት ካለ ራይዝ ያደርጋል as x approach to infinity ይጨምራል፣ ግራፉ ራይዝ ያደርጋል ስለተባለን ይሄንን ይመስላል ማለት ነው። f of x ደግሞ ኔጌቲቭ x ኪዩብ ሲሆን ምን ይሆናል ማለት ነው? ግራፋችን ይገለበጣል። ከዚህ ጋር ራይዝ ያደረገ የነበረው በሌፍት አሁን በራይት በኩል ፎል ያደርጋል፣ በሌፍት በኩል ራይዝ ያደርጋል። ተገላቢጦሽ ይሆናል ከዚህ ጋር ማለት ነው። ስለዚህ ሊዲንግ ኮኤፊሺየንት the way graphs rise and fall ዲፔንድ ያደርጋል ማለት ነው፣ ወይም ይወስኑልናል ማለት ነው። በዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኝ።